በቀይ ባህር በኤደን ባህረ ሰላጤ እንዲሁም በምስራቅ አፍሪካ ቀንድ አካባቢ የሚከወኑ የፖለቲካ የኢኮኖሚና የወታደራዊ ስትራቴጂ ቼስ ጨዋታዎች ዛሬ ጀመሩ ሳይሆኑ ከጥንት ዘመናት ጀምሮ የነበሩ ትውልድ አልፎ ትውልድ የሚተካ የሀያላን ሀገራት ፍልሚያ መናኸሪያዎች ናቸው። አበው ሲተርቱ የቆጡን አወርድ ብላ የብብቷን ጣለች እንደሚሉት ሁሉ በምስራቅ አፍሪካ ቀንድ አካባቢ የሚደረገው የሀያላንና የክልላዊ መንግስታት ሽሚያ አንዱ ሌላውን ጥሎ ለመቅደም አንዱ ያዘውን ነጥቆ ለመውሰድ የሚደረግ እልህ አስጨራሽ ግብግብ ሆኗል። አሁን በቅርቡ የፈረንሳዩ ታዋቂ ዜና ምንጭ ሌሞንዴ ይፋ ያደረገው መረጃም የዚሁ ድብቅ ውስብስብና ረቂቅ የጂኦፖለቲካ ጨዋታ አንዱ ትልቅ ማሳያ ሆኖ ብቅ ብሏል ነው የተባለው። የተባበሩት አረብ ኤምሬትስ በሶማሊላንድ በርበራ ወደብ ላይ በሚስጥር የጦር ሰፈር እየገነባች መሆኑንና ይህ የጦር ሰፈር ለአሜሪካና ለእስራኤል ወታደራዊ ፍላጎቶች ጭምር ሊያገለግል እንደሚችል ይፋ መደረጉም በቀጠናው ላይ አዲስ የፖለቲካ ትኩሳትና ውጥረትን መጨመሩ አይቀሬ ነው። ይህ መረጃ ሲሰማ ብዙዎችን ያስገረመ ሊሆን ቢችልም የባህር በር ፍላጎትና የቀጠናውን የታሪክ ሂደት ላጤነ ሰው ግን ያልጠረጠረ ተመታ ከሚለው የቆየ ተረት ውጪ የሚሆን አይደለም። ታሪክ ራሱን ይደግማል ይባላል። ከዚህ ቀደም በዚሁ በቀይ ባህር እና በምስራቅ አፍሪካ ቀንድ አካባቢ የነበሩ የሀያላን ፍላጎቶችን ወደ ኋላ መለስ ብለን ስንመለከት ጉዳዩ የዛሬ ብቻ ለመሆኑን በተጨባጭ እንረዳለን። በ19ኛው ክፍለ ዘመን መጨረሻና በ20ኛው ክፍለ ዘመን መጀመሪያ ላይ እንግሊዝ፣ ፈረንሳይና ጣሊያን በዚሁ አካባቢ የራሳቸውን የባህር በር ፍላጎት ለማሳካት በርበራን፣ ጅቡቲንና አሰብን ሲሻሙ እርስ በርስ ሲሻኮት የነበረው ታሪካዊ ትዝታ ዛሬም በሌላ መልክና በአዲስ ተዋናዮች ተመልሶ መጥቷል። በጊዜው የነበሩት አውሮፓውያን ቅኝ ገዢዎች የራሳቸውን የንግድ መስመር ለመጠበቅ የስዊዝ ቦይን ለመቆጣጠርና ተቀናቃኞቻቸውን ለመገደብ ሲሉ በወደቦች ላይ ምሽግና የጦር ካምፖችን ይገነቡ ነበረም። ዛሬም በ21ኛው መቶ ክፍለ ዘመን የተባበሩት አረብ ኤምሬትስ ያንን ታሪካዊ ፈለግ በመከተል በነዳጅ ሀብት ያካበተችውን ግዙፍ የፋይናንስ አቅም በመጠቀም በርበራ ላይ የረጅም ጊዜ ስልታዊ ምሽግ ለመፍጠር እየተንቀሳቀሰች መሆኑን የሌሞንዴ ዘገባ በግልጽ ያሳየናል። ይህ የበርበራ ድብቅ የጦር ሰፈር ግንባታ ከኤምሬትስ ፍላጎት አልፎ እንደ አሜሪካና እስራኤል ያሉ ዓለም አቀፍ ሀያላን ፍላጎት የሚያስተናግድ መሆኑ ደግሞ የጉዳዩን አሳሳቢነት፣ ውስብስብነትና ስፋት እጅጉን ከፍ ያደርገዋል። የተባበሩት አረብ ኤምሬትስ ለምን በርበራን መረጠች የሚለው ጥያቄ የዚሁ ትንታኔ ዋና ማዕከልና መነሻ ነው። በርበራ ከአደን ባህረ ሰላጤ ጋር የምትገናኝ የዓለም የንግድና የነዳጅ ማጓጓዣ መስመር በሆነው የባቢል መንደብ ስትራቴጂካዊ በር ላይ የምትገኝ ወሳኝ የባህር በር ናት። አረቦቹ የባህር ጠቢብ ሞገዱን ቀድሞ ያውቃል እንዲሉም ኤምሬትስ በዓለም አቀፍ የንግድ መስመር ላይ ያላትን ተጽዕኖ ለማስጠበቅና ከክልላዊ ተቀናቃኞቿ ጋር በተለይም ከኢራን ከቱርክና ከኳታር ጋር ለመቅደም ስትል እንደ አይነት ስልታዊ ቦታዎችን መቆጣጠር የህልውና ጉዳይ አድርገዋለች። ቀደም ሲል በኤርትራ አሰብ ወደብ ላይ የነበራትን የጦር ሰፈርና በየመን የነበራትን ቀጥተኛ ወታደራዊ ተሳትፎ በተለያዩ ዲፕሎማሲያዊ ጫናዎች ምክንያት ሲቀዛቀዝ ፊቷን ሙሉ በሙሉ ወደ በርበራ ማዞሯ በፖለቲካው ዓለም ውስጥ የወደቀውን አንስተ የቆመውን ደግፈ ተጓዝ የሚለውን መሪ የተከተለ ይመስላል። የበርበራ ወደብን ለማልማትና ለማስፋፋት ከሶማሊላንድ ጋር የተፈራረመችው የዲፒ ወርልድ ስምምነትም ቢሆን ከመጀመሪያው ጀምሮ የኢኮኖሚ ብቻ ሳይሆን ድብቅ ወታደራዊና የስትራቴጂ አጀንዳ የነበረው መሆኑን አሁን የወጡት መረጃዎች ቁልጭ አድርገው ያሳያሉ። ይህ የሌሞንዴ መረጃ ይበልጥ ትርጉም ባለው መልኩ ለመረዳት በቅርብ ዓመታት ውስጥ በቀጠናው ከተከሰቱ ታላላቅ ሁነቶች ጋር ማዛመድ ያስፈልጋል። በተለይም በጥር ወር የአውሮፓውያን አቆጣጠር በ2024 ዓመተ ምህረት በኢትዮጵያና በሶማሊላንድ መካከል የተፈረመውን ታሪካዊ መግባቢያ ሰነድ ማስታወስ ግድ ነው። ኢትዮጵያ ለወታደራዊና ለንግድ አገልግሎት የሚውል የባህር በር ከሶማሊላንድ ለመከራየት በምላሹ ደግሞ ለሶማሊላንድ እውቅና ለመስጠት የተስማማችበት ይህ ሰነድ በቀጠናው ላይ ትልቅ የፖለቲካ ማዕበል አስነስቶ ነበረም። ሶማሊያ ይህንን ስምምነት የሉዓላዊነት የመደፈር ነው በማለት ክፉኛ የተቃወመች ሲሆን ከግብጽና ከኤርትራ ጋር አዲስ ወታደራዊ ጥምረት እስከ መፍጠርም ደርሳለች። ግብጽ የህዳሴውን ግድብ ግንባታ ተከትሎም ከኢትዮጵያ ጋር ያላትን ቅራኔ ለመወጣት ስትል ወታደሮቿን ወደ ሞቃዲሾ በመላክ እንዲሁም ለሶማሊያ የጦር መሳሪያ ድጋፍ በማድረግ በቀጥታ ወደ ኢትዮጵያ የኋላ ደጅ መታለች። በዚህ የኃይሎች አሰላለፍ ውስጥ የተባበሩት አረብ ኤምሬትስ በርበራ ላይ የምትሰራው ድብቅ የጦር ሰፈር ከእስራኤልና ከአሜሪካ ፍላጎቱ ጋር መያያዙ የግብጽንና የሶማሊያን ጥምረት የሚገዳደር አዲስ ኃይል በቀጠናው ላይ መፍጠሩን ያሳያል። በሌላ በኩል ደግሞ የኤምሬትስ የፖሊሲ ማዕከል ያወጣው ጥናት ሌላ አስገራሚና ከኢትዮጵያ ጋር ቀጥተኛ ቁርኝነት ያለው ሀቅ ይፋ አድርጓል። በጥናቱ መሰረት ኢትዮጵያ በቀጣይ የበርበራን ወደብ በስፋት እንድትጠቀምና ለዚህ ሂደት መሳካት ደግሞ በኤምሬትስ የፋይናንስ ድጋፍ ከበርበራ ወደብ ተነስቶ እስከ ኢትዮጵያ ድንበር የሚዘልቅ ግዙፍ የመሰረተ ልማት ዝርጋታ እንደሚከናወን አመልክቷል። ይህ ጥናትና የፈረንሳይ ጋዜጣ መረጃ ተዳምረው ሲታዩ በቀጠናው ላይ ትልቅና ረቂቅ የሆነ የጥቅም ትስስር እየተሸረበ መሆኑን መገንዘብ ይቻላል። ኢትዮጵያ ከ120 ሚሊዮን በላይ ህዝብ ያላት ሀገር ነገር ግን የባህር በር የሌላት ሀገር በመሆኗ አማራጭ የሆኑ የወደብ በሮችን መፈለጓ የሚጠበቅና ተፈጥሯዊ ነው። የኢትዮጵያ የወደብ ፍላጎትና የኤምሬትስ
ወታደራዊና ስትራቴጂካዊ ፍላጎት በአንድ ማሰሮ ውስጥ ቀላቅሎ ማሰብ ግን ምን አይነት ውጤት ሊያመጣ እንደሚችል በጥንቃቄ ማየት ያስፈልጋል። አህያ የለኝ ከጅብ አልጣላ እንደሚባለው ሳይሆን ኢትዮጵያ በዚህ ታላቅ የሀያላን ፍላጎት መጋጠሚያው ስትገባ የራሷን ብሔራዊ ጥቅም ሳታስደፍርና ከጎረቤቶቿ ጋር ያላትን ግንኙነት ሳታሻክር መጓዝ የምትችልበት መንገድ እጅግ ጥንቃቄ የተሞላበት ሊሆን ይገባል። ይህንን ምስቅልቅል የፖለቲካ ሁኔታ ይበልጥ የሚያወሳስበው ደግሞ በቀይ ባህር የተነሳው የሁቲ አማጽያን ጥቃት ነው። የመን የሚንቀሳቀሱትና በኢራን እንደሚደገፉ የሚነገርላቸው የሁቲ ታጣቂዎች የእስራኤልን የጋዛ ወረራ ለመቃወም በሚል በቀይ ባህር በሚያልፉ የንግድ መርከቦች ላይ ድሮንና ሚሳኤል በመተኮስ ዓለም አቀፉን የንግድ መስመር ሙሉ በሙሉ አውከውታል። ይህንን ተከትሎ አሜሪካና እንግሊዝ ፕሮስፔሪቲ ጋርዲያን የተሰኘ የባህር ጥምረት በማቋቋም በየመን የሁቲ ይዞታዎች ላይ ጥቃት ሲሰነዝሩ ቆይተዋል። እስራኤልን ብትሆን የኤላይት ወደቧን በሁቲዎች ጥቃት ምክንያት ስራ በማቆሙ በቀይ ባህርና በአደን ባህር ሰላጤ ላይ የደህንነት ከለላ ማግኘቷ ይህ የህልውና ጉዳይ ሆኖባታል። ልክ በዚህ ወሳኝ ጊዜ ላይ ነው እንግዲህ ኤምሬትስ በርበራ ላይ ለአሜሪካና ለእስራኤል ጭምር የሚያገለግል ድብቅ የጦር ሰፈር እየገነባች መሆኑ ይፋ የሆነው። ይህ የሚያሳየው በርበራ የሁቲዎችን ጥቃት ለመከላከል የኢራንን ተጽዕኖ ለመግታትና የእስራኤልን የደህንነት ቀለበት ለማስፋት ታስቦ የተዘጋጀ ስልታዊ ምሽግ መሆኑ ነው። ከዚህ ቀደም በምስራቅ አፍሪካ የተከሰቱ መሰል ክስተቶችን ስናስታውስ የጦር ሰፈር ግንባታዎችና የወደብ ስምምነቶች በቀጠናው ላይ የሰላም ምንጭ ሳይሆኑ የጥርጣሬና የውጥረት መንስኤ ሲሆኑ በተደጋጋሚ ታይተዋል። ለምሳሌ ያህል በጅቡቲ ምድር ላይ የአሜሪካ፣ የፈረንሳይ፣ የቻይና፣ የጣሊያንና የጃፓን የጦር ሰፈሮች መገንባታቸው የሀገሪቱን የጂኦፖለቲካ ፍላጎቶች መናኸሪያ አድርጎታል። ቻይና በመጀመሪያ የንግድ ማዕከልና የባህር ላይ ወንበዴዎችን ለመከላከል በሚል ስም በጅቡቲ የጦር ሰፈር ስትመሰርት አሜሪካና ምዕራባውያን ጉዳዩን በከፍተኛ ጥርጣሬ ነበር የተመለከቱት። ዛሬ ደግሞ ኤምሬትስ በርበራ ወደብ ላይ ለአሜሪካና ለእስራኤል ጭምር የሚያገለግል ድብቅ የጦር ሰፈር የገነባች ነው መባሉ የቀይ ባህር ውጥረት ወደ ሌላ ምዕራፍ ያሸጋግረዋል። በተለይም አሁን ባለው ዓለም አቀፋዊ ሁኔታ በመካከለኛው ምስራቅ ያለው አለመረጋጋት የእስራኤል ፍላጎት በቀጥታ ከቀይ ባህርና ከአደን ባህር ሰላጤ ደህንነት ጋር መያያዙ የበርበራን ምድር የፍጥጫ ማዕከል ያደርገው ይችላል። አያቶች ሲተርቱ የባዕድ እሳት አይሞቅም ቢሞቅም አይዘልቅም እንደሚሉት በሩቅ አገራት ፍላጎትና ፋይናንስ የሚገነቡ የጦር ምሽጎች ለአካባቢው ሀገራት ዘላቂ ደህንነትን ያመጣሉ ብሎ ማሰብ የዋህነት ነው። የኤምሬትስ የፖሊሲ ማዕከል ጥናት በግልጽ እንደሚያሳየው ኤምሬትስ ከበርበራ ወደብ ወደ ኢትዮጵያ የሚዘረጋውን የመሰረተ ልማት ዝርጋታ በገንዘብ ለመደገፍ ያላትን ፍላጎት ያሳየችው ዝም ብላ አይደለም። በትረካው ዓለም ያለምንም ምክንያት ቅጠል አይነቃነቅም እንደሚባለው ሁሉ እያንዳንዱ የኤምሬትስ የዶላር ኢንቨስትመንት የራሱ የሆነ ስልታዊ መነሻና መድረሻ አለው። ይህ ከበርበራ እስከ ኢትዮጵያ የሚዘረጋው የትራንስፖርትና የሎጂስቲክስ ኮሪደር በኢትዮጵያ ኢኮኖሚ እይታ ሲታይ ለኢትዮጵያ ትልቅ እፎይታ ሊሰጥ የሚችል የጅቡቲን ብቸኛ ጥገኝነት የሚቀንስና የንግድ ፍሰቱን የሚያቀላጥፍ ነው። ነገር ግን ከበስተጀርባ ያለውን የሌሞንዴ መረጃ ስንጨምርበት ይህ ኮሪደር ንግድ ብቻ ሳይሆን ወታደራዊና ስልታዊ ቁጥርን ለማጠናከር የታለመ ሊሆን እንደሚችል መጠራጠር ተገቢ ይሆናል። ኤምሬትስ የኢትዮጵያን ግዙፍ የገበያና የህዝብ አቅም በመጠቀም በሶማሊላንድ ላይ ያላትን ይዞታ በኢኮኖሚ ለማጠንከር ትፈልጋለች። በሌላ በኩል ደግሞ በበርበራ በኩል የምትገነባውን ድብቅ የጦር ሰፈር ለአሜሪካና ለእስራኤል ስትራቴጂካዊ ጥቅም መጠበቂያ እንዲሆን በማድረግ በዓለም አቀፍ መድረክ ያላትን ተቀባይነትና ተሰሚነት ከፍ ለማድረግ ትተጋለች። ይህ ደግሞ በአንድ ድንጋይ ሁለት ወፍ የሚለውን የአባባሎች ጥበብ በትክክል የሚያስታውስ ነው። ከዚሁ ጋር ተያይዞ መታየት ያለበት ሌላው መረጃ የተባበሩት አረብ ኤምሬትስ የሱዳንን ፈጣን ድጋፍ ሰጪ ኃይሎች በገንዘብና በጦር መሳሪያ በድብቅ ስትደግፍ ቆይታለች የሚለው ነው። ይህ የኤምሬትስ በሱዳን በሊቢያና በየመን ያለው የተስፋፊነት ፖለቲካ አሁን ላይ ደግሞ በሶማሊላንድ በርበራ ላይ በሚሰራው ድብቅ የጦር ሰፈር በኩል አዲስ ምዕራፍ እየከፈተ መሆኑን ያሳያል። ኤምሬትስ ከአፍሪካ ቀንድ እስከ ሰሜን አፍሪካና መካከለኛው ምስራቅ ድረስ የሚሰልቅ የራሷን የጥቅም ቀለበት ለመፍጠር እየሰራች ነው። በዚህ ስትራቴጂ ውስጥ የሶማሊላንድና የበርበራ ወደብ ማዕከላዊ ሚና አላቸው። ሶማሊላንድ ለአስርተ ዓመታት ራሷን ችላ ብታስተዳደርም ዓለም አቀፍ እውቅና ስላላገኘች እንዲህ አይነት ግዙፍ የውጭ ኃይሎችን ፍላጎት ማስተናገድ ህልውናዋንና ደህንነቷን ለማስጠበቅ ትገደዳለች። ሆኖም ግን ይህ አካሄድ በሶማሊያና በሶማሊላንድ መካከል ያለውን የቆየ ቁስል ይበልጥ የሚያጎረብጥ ነው። በዚህ ሁሉ ሂደት ውስጥ ግን ትልቁ የቤት ስራና አደጋ የሚደቀነው በአፍሪካ ቀንድ ሀገራት ላይ ነው። ሶማሊላንድ ምንም እንኳን ዓለም አቀፍ እውቅና ለማግኘት የምትደክምና ለዚህም ስትል ከማንኛውም አካል ጋር ስምምነትን ለማድረግ የምትገደድ ብትሆንም እንዲህ አይነት ድብቅና ግዙፍ የጦር ሰፈሮችን በምድሯ ላይ ማስተናገዷ ከጎረቤቷ ከሶማሊያ ማዕከላዊ መንግስት ጋር ያላትን ቅራኔ ይበልጥ ያባብሰዋል። ሶማሊያ ቀደም ሲል የኤምሬትስንና የኢትዮጵያን በሶማሊላንድ በኩል የሚደረጉ ማናቸውም እንቅስቃሴዎች የሉዓላዊነት መደፈር አድርጋ ስትቆጥር አሁን የወጡት መረጃዎች በቀጠናው ላይ ያለውን የዲፕሎማሲ ግንኙነት ይበልጥ ሊያሻግሩ ይችላሉ። የጎረቤት ሌባ ቢያይ አይተው እንደሚባለው በአቅራቢያው ከሚፈጠረው አለመረጋጋትና የሀያላን ጦር ክምችት ውሎ አድሮ በሁሉም የጎረቤት ሀገራት ላይ የደህንነት ስጋት መፍጠሩ አይቀሬ ነው።
የኤምሬትስ የፖሊሲ ማዕከል ጥናት የኢትዮጵያን ተጠቃሚነት ቢያጎላውም ከጀርባ ያለው የሌሞንዴ ወታደራዊ ይፋዊ መረጃ ግን አካባቢው የሀያላን ሀገራት የውክልና ጦርነት አውድማ እንዳትሆን ያሰጋል። ሌላው ልብ ሊባል የሚገባው ጉዳይ ቱርክ በቀጠናው ላይ ያላት ሚና ነው። ቱርክ በሶማሊያ ትልቁን የጦር ሰፈርና የዲፕሎማሲ ተጽዕኖ የገነባች ሀገር ናት። በቅርቡ በሶማሊያና በቱርክ መካከል የተፈረመው የባህር ደህንነትና የኢኮኖሚ ስምምነት ቱርክ የሶማሊያን ባህር ከማንኛውም ወረራ እንድትጠብቅ ስልጣን ይሰጣታል። ይህ ማለት የተባበሩት አረብ ኤምሬትስ በበርበራ በኩል የምታደርገው ወታደራዊ እንቅስቃሴ በቀጥታ ከቱርክ የሶማሊያ ተጽዕኖ ጋር ፍጥጫ ውስጥ ሊገባ ይችላል። ዩኤኢ እና ቱርክ በመካከለኛው ምስራቅ የቆየ ፉክክር አሁን ወደ አፍሪካ ቀንድ ምድር ተዘዋውሯል። በዚህ ላይ የእስራኤልና የአሜሪካ ፍላጎት በበርበራ በኩል መጨመሩ፣ በሶማሊያ በኩል ደግሞ የግብጽ ወታደሮች ሰፈራ ማድረጋቸው አካባቢው ፈንጂ እንደተጠመደበት አደገኛ ምድር ያደርገዋል። የዞን ግጭት ሳሩን ይጎዳዋል እንዲሉ የእነዚህ ዓለም አቀፍና ክልላዊ ሀያላን ፍላጎት መጋጨት በቀጥታ የሚጎዳው የአካባቢው መስኪን ህዝቦችና የሀገራቱን የኢኮኖሚ እድገት ነው። ውሃ ሲበዛ ዱቄት ይሆናል እንደሚባለው በቀጠናው ላይ የሀያላን ጦር ምሽግና ፍላጎት ከልክ በላይ ሲከማች ለአካባቢው ሀገራት ሉዓላዊነት፣ ደህንነትና ዘላቂ ሰላም አስቸጋሪና አስፈሪ ሁኔታ መፍጠሩ አይቀሬ ነው። የተባበሩት አረብ ኤምሬትስ በበርበራ ወደብ ላይ በድብቅ እየገነባች ያለችው የጦር ሰፈር መጋለጡ የምስራቅ አፍሪካ ቀንድ የፖለቲካ ውቅያኖስ ምን ያህል ጥልቅና ማዕበል የበዛበት መሆኑን ያሳያል። የኤምሬትስ የፖሊሲ ማዕከል ጥናት የኢትዮጵያን የወደፊት የበርበራ ወደብ ተጠቃሚነትና የመሰረተ ልማት ዝርጋታዎች በበጎነት ቢያሳዩም ከጀርባው ያለው የፈረንሳዩ የሌሞንዴ ጋዜጣ ወታደራዊ ይፋዊ መረጃ ግን ሁላችንም በትጋትና በጥንቃቄ ልናየው የሚገባ የጂኦፖለቲካ ሀቅ ነው። በአፍሪካ ቀንድ ምድር ላይ የሚነፍሰው የፖለቲካ ነፋስ ወዴት አቅጣጫ እየተጓዘ እንደሆነ ለመረዳት እነዚህን የተበታተኑ የሚመስሉ ነገር ግን እርስ በርስ የተሳሰሩ መረጃዎችን በአንድ ላይ አቀናጅቶ መተንተንና ለሀገር የሚበጀውን የብሔራዊ ጥቅም መስመር ነድፎ መጓዝ የጊዜው ታላቅ ጥያቄ ነው።